ሰላም አለይኩም ወራህመቱላህ። ቤታችሁ ላይ ሲህር መኖሩን የምትለዩበትን ባጭሩ እነግራችኋለሁ። ቤታችሁ ላይ እርስ በርስ የማትስማሙ ባልና ሚስት ልጆች ጋር ከአንድ እናት የተወለዳችሁ የማትብስሉ በጣም በቤታችሁ ላይ ሰላም የምታጡ ከፊት የምትዋደዱ በድንገት ግን ምን እንደገባችሁ የማይታወቅ ልጆች ላይ ሰላም ተወያይታችሁ የሆነን ነገር እንኳን አንድ መወሰን የማትችሉ ምክንያቱም ግን አታውቁትም። ከፊት ባጭሩ ነገር መወሰን የምትችሉ ማለት ነው። በመካከላችሁ ኩርፊያ ብቸኝነት መውለድ፣ አንድ ክላስ ይዞ ወንድሙ ማየት፣ ማስጠላት፣ መደበር፣ እነዚህ ሁሉ የሚያስቸግሯችሁ ቤታችሁን ደግሞ ለመሸጥ አንዳንድ ሰው ቤቱን ሊሸጥ ፈልጎ ምንም መሸጥ አይችልም። ሰው ይመጣል በመኪያት እንደሚተው ቤቱን ወደው ተረክስተው ይሄዳሉ። ቤታችሁ ላይ የሚጮህ የሚሯሯጥ ነገር ድምጽ የሆነ አስፈሪ ነገር አንዳንድ ሰዎች ይخيልባቸዋል። ሽንት ቤት ወይ የሆነ ነገር ሲገባ ሁላም ይሰማቸዋል። ብቸኝነትን መውደድ፣ እንቅልፍ ማጣት፣ አንዳንዶች እንቅልፍ እንኳን ሊወስዳቸው ሲል የሚወጡ የሚያስፈራራቸው ነገር አለ፣ ወይ ደግሞ መጥቶ ልባቸውን ያፈናቸዋል በሚተኙበት ጊዜ ማለት ነው። ከስንት አንድ ናቸው ቤታቸው ላይ ሲተኙ እንቅልፍ በጣም ስፍርብር አድርጎ የሚወስዳቸው ሲተኙ በጣም ልክ እንደሞተ ሰው ነው የሚወስዳቸው ማለት ነው። በጣም ቤቱ ይከብዳቸዋል ማለት ነው። እዚህ ውጪ ውድ የሆኑ ነገሮች ቤት ላይ የመቃጠል ዕቃ በረካ ቤቱ ላይ ማጣት እነዚህ አይነት በመቃ ምን ልበላችሁ። በመጨረሻ ግን ብዙ ጊዜ የምነግራችሁ ምንድነው ልጆች ላይ ቤተሰቡ ላይ የማያበቃ በሽታ ዛሬ አንዱን ነገ አንዱን ዛሬ ስታሳክሙት ታይፈስ ታይፎይድ ምን ጨጓራ እያለ ይቀያየራል ማለት ነው። እነዚህ ሁሉ ባጭሩ ለቤት ሲህር መኖሩን የምትለዩበት ነው ልላችሁ ፈልጋለሁ። ያጀማ ከዚህም በላይ ሌላ መጥቀስ እንችላለን። ልጆቹ ማግባት አይችሉም። ለአምስት ስድስት ልጅ ተቀምጦ እድሜያቸው ያለፋቸው ወንዶችም ሴቶችንም ሳያገቡ ይቀመጣሉ ማለት ነው። እነዚህ ሁሉ የሲህር ምልክቶች ናቸው። እስከ መድኃኒቱ ኢንሻአላህ ላፊ ባል መድኃኒት ቤታችሁ ችግር ላለባችሁ መድኃኒት አዘጋጅተንላችኋል። መጣችሁ በአላህ Subhanahu Wa Ta'ala መታከም ትችላላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ለሌሎችም ሸራ ሰላም አለይኩም ወራህመቱላህ። ቢስሚላህ ቤት ውስጥ የምናገኛቸው ሲህሮች ናቸው። እስኪ አብረን ከፍተን እንያቸው። እነዚህ ሲህር ጦላሲም የሚባሉ ናቸው። የተከተቡ ሲህሮች አንዳንድ ሰዎች እንግዲህ ቤታችሁ ላይ የሚሰሩት ሲህር ይሄ ነው። ይሄ እንግዲህ አንድ ወንድማችን ቤት የተገኘ ነው። እስኪ ከፍተን እንየው አብረን ብዬ ነው። የተገና ያገኘው አንተ ቁም ሳጥን ውስጥ ከሱፍ ውስጥ ከሱፍ ኪስ ውስጥ ما جئتم به السحر وإن الله سيبطله እንግዲህ በዚህ ነው ሰዎችን ባልና ሚስት የሚለያዩበት፣ ግማሾቹ ደግሞ ሰው የሚያሳብዱበት፣ ግማሾችን ስራቸው እንዳይሰሩ የሚያረጉበት ይሄ ነው። ሁሉም ሰው ብዙ ጊዜ ይሰጠዋል ቤቱ ላይ ማየት ማወቅ አለበት። እነዚህ ሲህሮች በጣም ብዙ ነገር ያበላሻሉ። አጠቃለላቸውን እያችሁ ብዙ ሰዎች ጠንቋዮች የሚሰሩት ሳይሮች የሚሰሩት አጠቃለላቸው ይችላል። በደንብ አድርገው ሲጠቀልሏት በትንሽ ነገር ነው። እያት አጠቃለሏን እያት። ብዙ ሰው ፖርሳው ላይ ይዞት የሚዞር አለ፣ እሱ ላይ ቤቱ ላይ አለ፣ ቁሳጥን አለ፣ ተቀበረ አለ። በዚህ የተሻለ ቪዲዮ ሰራበታለሁ፣ ግን እንድታዩት ብዬ ነው። ሲህር ምን እንደሆነ እንድታዩት ነው። ውስጡ ላይ ያለውን በአላህ ፍቃድ አብረን እናያለን ማለት ነው። ይሄ ነው የምታዩት ሲህር። ይሄን ታይታላችሁ። እንግዲህ ትርጉሙ ቢገባው የማይገባችሁ ይሄ ሐሩፎች ናቸው፣ ሰንጠረዦች እያቸው። ይሄው እዚህ ጋር የሚለው እንደው የሚገርመው እዚህ ጋር
ጂም እዚህ ጋር ላም ዛልዛል ደጋግሞ ጧ ዟ ራራ ያሉ ሃሃ ያሉ ይከትቡበታል። መልካሙ ማሬ ይላል። ይህ ጋር ደግሞ በአማርኛ መልካሙ ማሬ ይላል። እንግዲህ በዚህ በጀርባውም እንደምታዩት አርቃም አሉት ቁጥሮች። ይሄን እንግዲህ ሳሒሮች ራሳቸው የሚጽፉበት ነው። ይሄ ነው ሲህር ብሎ ማለት ሲህር መክቱብ የምንለው ይሄ ነው። እዚህ ውጭ እንግዲህ እነዚህ ብዙዎቹ የሚነበቡ አይደሉም። ምክንያቱም የማተቱል ሸያጢን የምትለው የሰይጣኖች የሚያነቡት ይሄ። አንዳንዶቹ ቁርአን ነው እያሉ ይሰጧቸዋል። ይሄ መጠበቂያ ነው እያሉ ይሰጧቸዋል። ይሄ ነው በሽታችሁ ዋናችሁ ማለት ነው። አብረን እናየዋለን። ይሄ እንግዲህ ኢንሻአላህ እናቃጥለዋለን ማለት። ስለዚህ ሰላም አለይኩም ወራህመቱላህ። ዛሬ እስኪ ሌላ ሲህር ፈተን ላሳያችሁ። እንግዲህ እንደዚህ ተጠቅልሎ የምታገኙት ብዙ ሰዎች እንዲያርገው ሲህር ይሰጧቸዋል። አንዳንዴ ደግሞ ቤታችሁ ጋር እንድትቀብሩት ያደርጋችኋል። አንዳንዶቹ ደግሞ ያው ሰው በዚህ በእናንተ ሊያደርግና ወይ ግድግዳ ወይ መቃብር ብዙ ቦታ ይሰራሉ። ዛሬ እንግዲህ ከሌሎች ታካሚ ያገኘሁት ሲህር ነው። እሱን ሲፈተኑ ቅድሚያ ውስጡን አብረን እንየው ማለት ነው። ቢስሚላህ። እንግዲህ ሲህር ብዙ ሰው ሳይታው ሳይራሱ ይዞት ብዙ ሰው ይዞራል። ዋጂቱም ቢሲህር ወኢነላህ ሰዩብጢሉሁ ኢነላህ ላ ዩስሊሁ ዐመለል ሙፍሲዲን ወዩሒቁላሁ አልሐቀ ቢከሊማቲሂ ወለው ከሪሐል ሙጅሪሙን። ይሄ እንግዲህ የምታዩት ሲህር አጠቃለሉ ይሄ ሲህር ማንኛውም ሰው ከፍታችሁ ብታዩት ብዙዎቹ እንዲህ አድርገው ነው የሚጠቀልሏት። ታያታላችሁ፣ እንዲህ አድርገው ነው የሚጠቀልሏት። እንግዲህ ይሄ አንዳንዶቹ ራሳችሁ ሄዳችሁ ሲህር የምታደርጋላችሁ፣ አንዳንዶቹ ለሌላ ሰው ያሰራሉ። ሲህር ብዙ አይነት ነው። የሲህር መክቱብ የምንለው የተጻፈ ሲህር ማለት ነው። እዩት እንግዲህ አድርገው የሚጠቀልሉት ላሳያችሁ ማለት ነው። ጠቃለሉ ይሄን ይመስላል። ይሄ ነው እንግዲህ የምታዩት ውስጡ ሲህር ይሄ ነው። ታያችኋል። ሰንጠረዡ ላይ ያለው ፊደላቶች ብቻ የተጻፉበት ይሄ ሸይጣኖች መነባንብ ነው። እንግዲህ በዚህ ነው ግማሾችን የሚያሳብዱበት፣ ባልና ሚስት የሚለያዩበት፣ ሰውን ካንሰር የሚያሳመሙበት፣ ብዙ አይነት በሽታ የሚያመጡበት ምክንያት በዚህ ነው ማለት ነው።